አእምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ግማሹን ይሄዳል ማለት ነው። ትጥቅ ራሱ እስኪመጣ ድረስ ላይ ጠብቅ ይችላል። ከዛ ቀጥሎ ደግሞ በትጥቅም ደግሞ ሬዲ ነው። በየቀኑ መሳሪያዎቹን ለመዋጋት የሚመቸው ነገር በሙሉ እያዘጋጀ በጥንቃቄ ነገ ጦርነት አለ ቢባል እንዳይዘው በጣም ተዘጋጅቶ ደግሞ ይጠብቃል። በሁሉ ነገሩ ወታደር ዝግጁ ነው። ጦርነት በቅድ ላይ መጣ ይችላል። ጦርነት ነገ ይጀመራል ላይ ይባል ይችላል። ድንገት ተጀመረ ይባላል። ተነስተ ወደ ጦር ሜዳ ነው። ጌታችን ኢየሱስ ክርስቶስም ያሳያቸው ዲሲፕሊን የሚሊተሪ ዲሲፕሊን ነው። በጣም ሃይሊ ዲሲፕሊን ነበር። ቀን ቀን ያስተምራል፣ ሌሊት ይጸልይ ያድራል። በጣም ሃይሊ ዲሲፕሊን ነው። የጌታ ኢየሱስ ክርስቶስ ዲሲፕሊን ስብከት አይደለም አይደል? ዲሲፕሊኑ ኑሮ ዲሲፕሊን ነበር። በቃ አኗኗር ነበር የሚያሳያቸው። ስትጸልዩ ደሩ፣ ስታስተምሩ ዋሉ አይላቸውም፣ ያደርገው ነበር። አሁን ካንሰር ያለበት ካንሰሩን ተቀብሎ ተሸክሞት ሰውየው እየዘመረ ሄዳል። ኢየሱስ የሰውየውን ተሸክሞ ይሰብካል። በዚህ አይነት ህመም ውስጥ ነው እንደዚህ አይነት ዲሲፕሊን የነበረው። የምትነግዱ ሰዎች፣ ፕሮፌሽናሊ የምታስተምሩ የምታገለግሉ ሰዎች፣ የተለያየ ስራ የምትሰሩ ኢየሱስን የህይወታችሁ መካከለኛ አድርጉት። ነገ እግዚአብሔር ዋጋ እንዲሰጣችሁ። ጥበብህ 1 ሰዓት እድሜ ላይ አይጨምርም። ዕውቀትህ ሴንቲሜትር ቁመት ላይ አይጨምርም። ያለ ነገር በሙሉ እስካሁን የመጣው ነው እንጂ ከዚህ በኋላ ላለ አይችልም። የሐዋርያት ሥራ ምዕራፍ 4 ቁጥር 11 እና ቁጥር 12ን በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። እርሱም እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ድንጋይ ነው። ድነት በሌላ በማንም አይገኝም፣ እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ቁጥር 11 እና 12 ያነበብነው የሐዋርያት ሥራ ምዕራፍ 4 ላይ ቁጥር 11 እና 12 ያነበብነው። እግዚአብሔር የተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ምዕራፍ 3 ላይ የተፈወሰ ከተወለደ ጀምሮ በእግሮቹ ሄዶ የማያውቅ አንድ ሰው ነበር። ያ ሰው ተፈወሰ ይለናል። በዚያ ሰው መፈወስ ምክንያት አያሌ ሕዝብ ተሰብስቦ ነበር። ለዛ ሕዝብ ጴጥሮስ እንደገና ንግግር ያደርጋል። ሰዎቹ የሚሰብኩት ለመስበክ አቅደው እንደዚህ ተዘጋጅተው አይደለም የሚሰብኩት። የሆነ ነገር እግዚአብሔር ያደርጋል። ከዚያ የሆነ እድል ይከፈታል። በዛ እድል ውስጥ ግን ይሰብካሉ እና ለመስበክ ተዘጋጅተው አይደለም፣ ሁሌ የተዘጋጁ ናቸው። እግዚአብሔር ይመስገን። የሆነ ቀን ቆይ ስብከት አለኝ ብሎ አይደሉም ሜዳ ላይ የሚሄዱት። እንደ ልማዳቸው ለመጸለይ ሲሄዱ ጌታ የሰራው ነገር አለ። በዛ በተከናወነ ነገር ምክንያት እግዚአብሔር እንደገና በር ከፈተ የሚሰበክበት። ሰዎቹ ሁሌ ዝግጁ ናቸው። እግዚአብሔር በዚህ ይባርከን። ጎናቸው ያለው ሰው ግን ሁሌ የተዘጋጀ ሁን በሉት። ወታደር እንደዛ ነው አይደል? ወታደር እንደዛ ነው። ወታደር መቼ ምን ይፈጠር መቼ ምን ይሁን የሚያውቀው ነገር የለም። ሁልጊዜ ግን ዝግጁ ነው። ሳይኮሎጂካሊ ዝግጁ ነው። መጀመሪያ በሳይኮሎጂካሊ ባስተሳሰቡ ዝግጁ ነው። ወታደር በትጥቅ ብቻ አይደለም የሚዘጋጀው። ሳይኮሎጂካሊ ዛሬ ተነስ ቢባል ተነስቶ ለመሄድና ለመዋጋት አይምሮ ዝግጁ ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ባይዘው አይምሮ የተዘጋጀ ሰው በጣም ከባድ ሰው ነው። ግማሹን ይሄዳል ማለት ነው። ትጥቅ ራሱ እስኪመጣ ድረስ ላይ ጠብቅ ይችላል። ከዛ ቀጥሎ ደግሞ በትጥቅም ደግሞ ሬዲ ነው። በየቀኑ መሳሪያዎቹን ለመዋጋት የሚመቸው ነገር በሙሉ እያዘጋጀ በጥንቃቄ ነገ ጦርነት አለ ቢባል እንዳይዘው በጣም ተዘጋጅቶ ደግሞ ይጠብቃል። በሁሉ ነገሩ ወታደር ዝግጁ ነው። ጦርነት በቅድ ላይ መጣ ይችላል። ጦርነት ነገ ይጀመራል ላይ ይባል ይችላል። ድንገት ተጀመረ ይባላል። ተነስተ ወደ ጦር ሜዳ ነው። እነ ጴጥሮስ ልክ እንደዛ ናቸው። ጌታችን ኢየሱስ ክርስቶስም ያሳያቸው ዲሲፕሊን የሚሊተሪ ዲሲፕሊን ነው። በጣም ሃይሊ ዲሲፕሊን ነበር። ኢየሱስ ሃይሊ ዲሲፕሊን ነበር። ቀን ቀን ያስተምራል፣ ሌሊት ይጸልይ ያድራል። በጣም ሃይሊ ዲሲፕሊን ነው። የጌታ ኢየሱስ ክርስቶስ ዲሲፕሊን ስብከት አይደለም አይደል? ዲሲፕሊኑ ኑሮ ዲሲፕሊን ነበር። በቃ አኗኗር ነበር የሚያሳያቸው። ስትጸልዩ ደሩ፣ ስታስተምሩ ዋሉ አይላቸውም፣ ያደርገው ነበር። ሲጸልይ ያድራል፣ ቀን ደግሞ ያስተምራል። የሚፈወሱ ካሉ ይፈውሳል፣ አይደክመውም። በእያንዳንዱ ነገር ላይ በጣም አስደናቂ የሆነ አቋሙን በህይወቱ ያሳያቸው ነበር። በዛ ላይ ደግሞ እንደኛም አይደለም ህመማችንን እየተሸከመ ነው የሚሰብከው። የዓለምን ሁሉ ህመም ፈወሳቸው የሚል አንብባቸዋል። ማቴዎስ 8 ላይ ፈወሳቸው ይልና ፈውሷቸው በሽታቸውን አራግፉ ሂዱ ብሏቸው አይደለም። ህመማችንን ተሸከመ ደዌያችንን ተቀበለ የሚለው ቃል ተፈጸመ ነው እኮ ያለው። አሁን ፈውሷቸው ሳይሆን በሽታውን ተቀብሎ ተሸክሞት ነው። አሁን ካንሰር ያለበት ካንሰሩን ተቀብሎ ተሸክሞት ሰውየው እየዘመረ ሄዳል። ኢየሱስ የሰውየውን ተሸክሞ ይሰብካል። በዚህ አይነት ህመም ውስጥ ነው እንደዚህ አይነት ዲሲፕሊን የነበረው
እና አይ ቲንክ እኛንም በጣም የሚያነቃቃን አይመስላችሁም? አትነቃቁም? በዚህ አትነሳሱ? ሐዋርያቱ ኢየሱስን እያዩ ነው የኖሩት። ኢየሱስን እያዩ ነው የተማሩት። ኢየሱስን እያዩ ነው የጸለዩት። በጣም አቅም እያነሳቸው ለመጸለይ ያቃታቸው ቢተኙም በነቁ ሰዓት ግን ሲያዩ እስቲል እየጸለየ ነው። አቅም አጥሯቸው እንጂ መተኛ ፈልገው አይደለም። ሐዋርያት ሥራ ላይ መንፈስ ቅዱስ ሲወርድባቸው ያደረጉት ኢየሱስ ያደረገው ነው። ስለዚህ ረሃብ ነበራቸው። ያንን ለመሆን ይጓጉ ነበር። መንፈስ ቅዱስ መጥቶ አቅም ሰጠ፣ ጸጋ ሰጠ፣ ጉልበት ሰጠ፣ ሆኑት፣ አደረጉት። ይሄው ክብር ለኢየሱስ ይሁን። ነገሩ የተከናወነው ድንገት አይደለም። ዲሲፕሊን ሆነው ለመጸለይ በቀን 3 ሰዓት 6 ሰዓት 9 ሰዓት ለመጸለይ በሚወጡበት ሰዓት ነው እግዚአብሔር ይሄን ያደረገው። ተአምር የማድረግ እቅድ ኖሯቸው አይደለም። ለመጸለይ ሲወጡ እግዚአብሔር ነው ተአምር ያደረገው። ተአምሩ እግዚአብሔር ዲዛይን ውስጥ እንጂ ጴጥሮስ ፕሮግራም ውስጥ የለም። ድንገት ነው የሆነው። ተአምሩ ብቻ ሳይሆን ስብከቱም ጴጥሮስ እቅድ ውስጥ የለም። ሰዎቹስ ይህንን ለማድረግ የተዘጋጀ ልብ፣ የተዘጋጀ መንፈስ፣ የተዘጋጀ የእግዚአብሔር ቃል ሙላት፣ የተዘጋጀ በመንፈስ መቀጣጠል ውስጣቸው ነበር። ክብር ለእግዚአብሔር ለአምላካችን ይሁን። እና ምዕራፍ 3 ላይ በጣም በአስገራሚ ሁኔታ ሰበኩ። ከዛ በምዕራፍ 3 ስብከት ምክንያት ነው አይደል የይሁዳ ሸንጎ ተሰበሰበ። ከዛ እንደገና ጠሯቸው ኑ አሏቸው። አቤት አሉ፣ መጡ። ሰዎቹ በመሰረቱ የሐዋርያት ሥራ እኔ ማይ ፌቨራይት ቡክ ሐዋርያት ሥራ ምዕራፍ 4 ጴጥሮስና ዮሐንስ ምዕራፍ 3 ላይ ስላደረጉት ጉዳይ በጣም ተተረማመሰ። አገሩ ከተማው ተበጠበጠ። በእነሱ ዘመን ደግሞ እንደዚህ እንደ አዲስ አበባ አይነት ትልቅ ከተማ አይደለም፣ በጣም ትንሽ ነች ከተማዋ ኢየሩሳሌም። እና ከተማው ታመሰ፣ ተበጠበጠ። እና ጉዳዩ ሊቀ ካህኑና ሸንጎ ጋር ደረሰ። ወሬው ደግሞ ነገሩ የተከናወነው ቤተ መቅደሱ አካባቢ ነው። እና ድብልቅልቅ አለ። እና ያ ሰው ተፈወሰ ብቻ አይደለም፣ የሰውየው መፈወስ አይደለም ባይዘው የሰዱቃውያን የቤት ሥራ። የሰዱቃውያን የቤት ሥራ 3000 ሰው ወሰዱ ነው። 3000 ሰው ዳነ፣ ወደ ክርስቶስ መንግስት ተጨመረ። እንዴ አሉ እና ተሰበሰቡና ጣሯቸው ጴጥሮስና ዮሐንስ። አሁን ስላደረጋችሁት ስለዚህ ጉዳይ እስቲ ማስረጃ አቅርቡልን፣ በማን ስምና በምን ኃይል ነው እናንተ ይህንን ያደረጋችሁት ብለው ምዕራፍ 4 ቁጥር 7 ጠየቋቸው። ወንድማችን ሐዋርያው ቅዱስ ጴጥሮስ ጀመራ። ጴጥሮስ ደግሞ እንኳን በር ከፍተ ሰጥተው የተዘጋ ከፍቶ ይገባል። በጣም ማይቲ ነው ሰውየው። አሁን እዚህ ስለሆነው ነገር የምትጠይቁን ከሆነ አለ። ክብር ለእግዚአብሔር ይሁን። እግዚአብሔር ዕውቀት፣ ጥበብ፣ ጸጋ እና ጤነኛ ድፍረት ሰጥቷቸው፣ ግን ጤነኛ ድፍረት አለ በመንፈስ ሲሆን ያስታውቃል። በቃ ኢየሱስ ክርስቶስ ጌታ ነው። እና ጴጥሮስ አሁን ስለሆነው ነገር ነው የምትጠይቁን? አዎ፣ በእርግጥ እዚህ ከተማ ስለተከናወነው ነገር አለማወቃችሁ ይደንቃል፣ ግን ከተጠየቅን ግን እናስረዳለን አለ። እስከ ቁጥር 10 ድረስ ተአምሩ ስለሆነ 11 እና 12 ናት ባይዘው ስብከቷ። ምዕራፍ 4 ላይ ያለችው ክላይማክሷ የቴክስቱ ክላይማክስ በቃ እቺ እንትኗ ብሪጇ እንዲ አጣባቂዋ ቁጥር 11 እና 12 ናት። ከመጀመሪያ ከምዕራፍ 3 ጀምሮ ለመጣውና ምዕራፍ 4 ከቁጥር 13 በኋላ ላለው ለተፈጠረው ነገር በሙሉ ማጣበቂያዋ የነ ጴጥሮስ ሴንተር እቺ ናት። ምንድነው የሚለው? 11 እርሱም እናንተ ግንበኞች የናቃችሁት። ዋው! ጴጥሮስ ይሄንን እያላቸው ያሉት ሰዎች ኢትዮጵያውያን አይደሉም። እንደዚህ አይነት ጉባኤ አይደለም። ጴጥሮስ ይሄንን ቃል ቆሞ እየተናገራቸው ያሉት ሰዎች የአይሁድ ሸንጎ መሪዎች ናቸው። የአይሁድ የሸንጎ አባላት ናቸው። ሊቀ ካህናት ጭምር ናቸው። የእስራኤልን ኢየሩሳሌም አካባቢ ያለውን የሃይማኖት እንቅስቃሴ፣ መንፈሳዊ እንቅስቃሴ መሪዎች ብቻ አይደሉም። በአይሁድ መካከል ያለውን ፖለቲካሊ ያለውን እንቅስቃሴ ጭምር የሚመሩ ሰዎች ናቸው። እና ያስተምራሉ። መምህራን ናቸው፣ ካህናት ናቸው። ከነሱ አንደበት የሚወጣውን የትኛውንም ነገር ህዝቡ አክብሮ የሚሰማቸው የደግሞ የሸንጎ መሪዎች ጭምር ናቸው። እንደዚህ አላቸው፣ እናንተ ግንበኞች አላቸው። እግዚአብሔር ይሄንን ነገር ለማድረግና ለማከናወን ስልጣን ሰጥቷችሁ ያላችሁ ሰዎች ናችሁ ነው። እናንተ ግንበኞች፣ እየናቃቸው አይደለም፣ እያዋረዳቸው አይደለም፣ ሚስ አርጋችሁታል እያለ ነው እንጂ እናንተ ግንበኞች አድራጊዎች ናችሁ፣ ሰሪዎች ናችሁ።
በእግዚአብሔር ርስት ላይ፣ በእግዚአብሔር መንግስት ላይ፣ በሕዝበ እስራኤል ላይ፣ በኢየሩሳሌም በቤተ መቅደሱ ላይ፣ በዚህ ሕዝብ ላይ እግዚአብሔር በእናንተ በኩል ሊያደርግ መጥቶ ነበር። እናንተ ግንበኞች ስቲል ቢልደርስ ስቲል እየገነባችሁ ነው። እግዚአብሔር እንዳትገነቡ አይደለም ያላችሁ፣ ሚስ አረጋችሁ አይደል ያለው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። the chief cornerstone ሚስ አርጋችሁታል። ዋናውን ቤቱ ሲሰራ የቤቱ አያያዥ ሆነውን ዋነኛውን ከመሰረት ጀምሮ ሲወጣ ጠርዝ ተጠብቆ የሚወጣለትን የቤቱን ዋና ነገር ትታችሁት እየገነባችሁ ነው። እናንተ ግንበኞች የናቃችሁት እሱ ድንጋይ የማዕዘን ራስ ነው። ያለ ኢየሱስ ነው የምትገነቡት አላቸው። የናቃችሁት ማለት ቀላል ቃል መሰላችሁ እንዴ? የናቃችሁት እኮ ከባድ ቃል ነች። እናንተ ግንበኞች የናቃችሁት ማለት ባይዞ ዝም ብሎ እንደዚህ እንደ ስብከት ተሰምቶ የሚሄድ እንዳይመስልህ። ሊገሏቸው ፈለጉ ነው የሚለው ቀጥሎ። የናቃችሁት የሚሏቸው ማንን እንደሆነ ያውቃሉ። መናቅ ምን ማለት እንደሆነ በጴጥሮስ አፍ ለነዛ ለሳንሄድሪኑና ለሸንጎ አባላት ይገባቸዋል። እናንተ የናቃችሁት የሚሉት የተሰቀለውን ክርስቶስን እኮ ነው። ኢየሱስ ክርስቶስን ነው ንቃችሁታል። የማዕዘን ራስ ድንጋዩ እሱ ነበር ነው። ያለሱ ሕይወት የለም እያሏቸው ነው። እነሱ ደግሞ እሱ አያስፈልግም እያሉ ነው። ያለ ክርስቶስ ኢየሱስ መዳን እንችላለን ነው ፈሪሳውያኖቹ የሚሉት። እነ ጴጥሮስ ደግሞ ያለ እርሱ ቤቱን መገንባት ከንቱ ነው፣ ቅርጹ አይመጣም፣ ስርዓት አይኖረውም፣ የቤቱ ስኳድራ ተጠብቆ በባለቤቱ ዲዛይን መሰረት መስራት አይቻልም። የቤቱ የማዕዘን ራስ ድንጋይ ክርስቶስ ነው። ያለ ኢየሱስ መዳን፣ ያለ ኢየሱስ መትረፍ፣ ያለ ኢየሱስ የእግዚአብሔርን ፕሮግራም መፈጸም አይቻልም፣ ከንቱ ነው። የፈለኩትን ያክል ኢንቨስት ላደርግ እችላለሁ። የፈለኩትን ያክል ዕውቀቴን፣ ጉልበቴን፣ ገንዘቤን፣ አቅሜን ልጠቀም እችላለሁ። ኢየሱስን ሴንተር ኦፍ ፖይንት ካላረኩት ግን ሁሉም ነገር በእግዚአብሔር ፊት ሲቀርብ በዜሮ ነው የሚባዛው። እግዚአብሔር ዋጋ ሰጥቶ የሚለካው የማዕዘን ራስ ድንጋዩ የታለ ይላል እግዚአብሔር መጀመሪያ። ይሄውና ስትለው እሱን አስቀምጧ መጀመሪያ እሱ ላይ ነው እንድትገነባው የምፈልገው። እግዚአብሔር ኢየሱስን የሕይወታችን መካከለኛ ያርገው። እግዚአብሔር ኢየሱስን የመኖራችን መካከለኛ ያርገው። የምትነግዱ ሰዎች፣ ፕሮፌሽናሊ የምታስተምሩ የምታገለግሉ ሰዎች፣ የተለያየ ሥራ የምትሰሩ ኢየሱስን የሕይወታችሁ መካከለኛ ያርጉት። ነገ እግዚአብሔር ዋጋ እንዲሰጣችሁ። አለበለዚያ ከፈሪሳውያን በላይ ሕግም ይጠብቃል። ጴጥሮስ ባይዘዌ የፈሪሳዊውን የሐናና ቀያፋን ያክል ሕግ ሊጠብቅ አይችልም። ጴጥሮስ አቅም የለው። ዮሐንስ ሊጠብቅ አይችልም፣ አቅም የለው። ሕጉን ይጠብቁታል በጣም ግን ደጅ ደጁን ነው፣ ከውጭ ነው። ቆማ ይሄ ሰው ባኪ እናንተ ግንበኞች ሲል አይ ቲንክ አቤት ይላል። ቀጥሎ የሚለውን አላወቁ። እናንተ ግንበኞች ፕሪቺንግ እኮ አይደለም፣ ዲፌንድ ነው እያደረገ ያለው። እየሰበከ አይደለም፣ እየተከላከለ እኮ ነው። ለተጠየቀው ጥያቄ መልስ እየሰጠና እምነቱን እኮ ጋርድ እያደረገ ነው። እናንተ ግንበኞች ሲል ህዝቡን አሰቡት። አይ ቲንክ ይሄንን የሚያክል አዳራሽ አይደለም እነሱ የተሰበሰቡበት፣ መጠነኛ ነገር ነው። ደጅ ድረስ ግን ህዝብ አለ። ከዛ በኋላ እኮ 5000 አካባቢ አይደለ የተጨመረው። ህዝቡን አስቡት፣ ህዝብ እየሰማ እናንተ ግንበኞች አለ ጴጥሮስ። አቤት የናቃችሁት ድንጋይ። ህዝቡ ማንን የናቁት? ማንን የናቁት? ጴጥሮስ ካለ የተሰቀለውን ክርስቶስን ነዋ። የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ። ጴጥሮስ በመንፈስ ቅዱስ ኃይል ተሞልቶ ካልሆነ በቀር እነሱ ፊት እችን ሊተነፍሳት አይችልም። ጴጥሮስ ዝነኛ ነው፣ በሁላችን ቤት ዝነኛ ነው። ጴጥሮስን የማያቅ ሲያቀው ደግሞ ጴጥሮስን መካዱን የማያቅ ሐዋርያ ሥራ ላይ የጴጥሮስን ስብከት በጣም ብዙ እኮ መቀበል የሚከብደው እኮ ሶስት ፊት ካደ ብሎ ነው። ትክክል እኮ ነው፣ ክዷል። ምንም ሊያደርጉት የማይችሉ ሰዎች ፊት ክዷል። እዚህ ጋር ቆሞ የሚሰብከው ማፊት ነው? ኢየሱስን የሰቀሉ ሰዎች ፊት። ኢየሱስን ሲሰቅሉ እጃቸው አልተንቀጠቀጠም ሰዎቹ።
መሲሁን የጴጥሮስን ማስተር አንስተው ሰቅለውታል። ምንም አይፈሩም ሲሰቅሉ። ይሰቀል ሲሉ አይፈሩም። እነሱ ፊት ቆማ እናንተ ግንበኞች አላቸው። እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ። አይበቃም የሚሉት ይመስለኛል። ሉቃስ የጴጥሮስን ስብከት ብቻ ስለጻፈ ነው። ጴጥሮስ የጠቀሳት ቃል ዝም ብላ ቃል አይደለችም። ባይዘው ሩት ወርዳላት ወደ ኋላ እስቲ አውጡ፣ ሂዱና አውጡ። መዝሙር 118 ላይ 118:22 ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። ግንበኞች የናቁት ድንጋይ። መዝሙረኛው በመዝሙር 118 ላይ ዳዊት ዘማሪና ንጉሥ ብቻ አይደለም። በዚሁ በሐዋርያት ሥራ ምዕራፍ 4 ላይ ጴጥሮስ እንደዚህ ብሏል፣ ንጉሥ ዳዊት ነቢይ ነበረና ብሏል። he was prophesy ምንድነው የተነበየው? እየዘመረ እያለ ዳዊት ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ስለ ጌታችን ስለ ኢየሱስ ክርስቶስ ዘመረ። ጴጥሮስ ኮት አረጋት። ያ ጉባኤ ይችን ጥቅስ ሲጠቅሳት ከምን እንደጠቀሳት ያውቃሉ። ለምን? ጸሐፍቶች አሉ፣ ሰዱቃውያን አሉ፣ ፈሪሳውያን አሉ። ብሉይ ኪዳንን ጥንቅቅ አድርገው የሚያውቁ ሰዎች አሉ። ልክ ጴጥሮስ እናንተ ግንበኞች የናቃችሁት ድንጋይ እርሱ የማዕዘን ራስ ሆነ ሲል መዝሙር 118:22ን ጠቀሰብን። ቆናቸው እርሱ የቃሉ ሰባኪ ሁን በሉት እስቲ። ክብር ለኢየሱስ ይሁን። ኢሳይያስ 28:16ን ብላን ብብላችሁ ተመሳሳይ ቃል። ስለዚህ ልዑል እግዚአብሔር እንዲህ ማን ነው የሚለው? ልዑል እግዚአብሔር እንዲህ ይላል፣ እነሆ የተፈተነ ድንጋይ የመሰረት ድንጋይ ለጽኑ መሰረት የሚሆን የከበረ የማዕዘን ድንጋይ በጽዮን አስቀምጣለሁ፣ በእርሱ የሚያምን አያፍርም። እስቲ አሜን በሉ። እንግዲህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የመሰረት ድንጋይ አስቀምጣለሁ አለ እግዚአብሔር። የማዕዘን ራስ የሆነ ድንጋይ አስቀምጣለሁ አለ። ህዝበ እስራኤል ኢሳይያስ ነብይ ነው ሲተነብይ አሜን ሲሉ በእርሱ የሚያምን አያፍርም። የት ነው የማያፍረው? መሬትም ሰማይም። እዚህ አናፍርም። በኢየሱስ አምነን አላፍርም። እማሳፍረው እኔ ነኝ። ኢየሱስ አያሳፍርም። ሰው ነው የሚያሳፍረው። ኢየሱስ መመኪያ። እስቲ ጮክ ብሉና ክርስቲያን ነኝ በሉ እስቲ። ድገሙና እስቲ ኢየሱስ ጌታ ነው በሉ እስቲ። አያሳፍርም። በእርሱ የሚያምን በምኑ? እግዚአብሔር በሚያስቀምጠው የመሰረት ድንጋይ በእርሱ የሚያምን። ጎናቸው አልሰው በጌታ እመን እንዳታፍር በሉት። አያይ እንደሱ አይደለም። በደንብ ነቅ አድርጉትና በኢየሱስ ስም እመን አታፍርም በሉት። ሌላም ቃል ላውጣላችሁ። ማቴዎስ 21:42 ላይ ኢየሱስም አሁን ማን ነው ሜንሽን ያደረገው? መዝሙረኛው ዳዊት ስለ ኢየሱስ ነው የተናገረው የዘመረው። ዳዊት ስለ ኢየሱስ ዘመረ። ኢሳይያስ ስለ ኢየሱስ ተነበየ። ድንጋዩን አስቀማጭ እግዚአብሔር ነው አለ ኢሳይያስ። እግዚአብሔር ድንጋይ ያስቀምጣል ብሎ ኢየሱስን የመሰረት ድንጋይ አለው። ማን ነው አስቀማጭ? አብ። አብ የመሰረት ድንጋይ ያስቀምጣል። ድንጋዩ ማን ነው? የመሰረት ድንጋዩ ኢየሱስ። የመሰረት ድንጋይ ትክክለኛው መሰረታችን፣ መጽኛችን፣ መቆሚያችን ኢየሱስ ነው አለና እርሱን የሚያምን አያፍርም። በእርሱ የሚያምን ምን ማለት መሰለ? እሱ ላይ ተደግፎ የሚሰራ ቤቱን ኢየሱስን መሰረት አድርጎ የሚገነባ ወጀብ፣ አውሎ ነፋስ ምናምን አያሰጋውም፣ አያፍርም፣ አይወድቅም፣ ፌል አያረግም፣ ለዘላለም ጸንቶ ይኖራል። የመሰረት ድንጋይ ኢየሱስ ነው። እሱ ላይ ተመስርቶ የገነባ በጌታ ከሆንክ በእግዚአብሔር ፊት አታፍርም። ማን ነው የሚያሳፍረን? ራሱ ነው የሚያፍረው። ሰው ምን ይዞ ያሳፍረኛል? እኔ አፍተር ኦል በጌታ መሆን ነው እንደሚያኮራው። እስቲ አሜን በለዋ። እንደው መጽሐፍ ሲናገር እኮ በሚሰሩ በኃጢአት በክፋታቸው ይላል በአመጻቸው አያፍሩም ይላል። እንዴት ሰው በአመጹ ይኩራራል? ኃጢአት ሰርቶ ሰው ቀና ብሎ ይገርምሃል እኮ ትላንትና ክብራቸው በነውራቸው የሚል ቀላምባቸው። ቀጥሎስ ሆዳቸው ሰው በነውሩ ነው የሚኮራው። ቀጥሎስ አምላካቸው ምናቸው? እኛ አይደለንም።
የምናምነው በመሰረት ድንጋይ በአለታችን በክርስቶስ ነው። በዚህም በሰማይም አናፍርም። ማፈር ምን ማለት ነው? መሸማቀቅ። ባላረኩት ኖሮ ምን ይዋጠኝ? ሰማይ ሄደህ ትኩራራለህ። እንኳን አመንኩት እግዚአብሔር ያይህና በልጅ ያምንሃለሁ አታፍርም። ናግባ ይዋቸው። ጴጥሮስ ይህንን ቃል እያወቀ እንዴት ነው የሚያፍረው? በእርሱ የሚያምን አያፍርም የሚለውን ጴጥሮስ ያውቀዋል። ጴጥሮስ እኮ ስማ የመዝሙር ዳዊትን ጠቀሰ። ከዛ የኢሳይያስም እንደሚቀጥል ያውቃል ጴጥሮስ። ኢየሱስ ቆሞ አስተምሮታል። በእርሱ የሚያምን አያፍርም ብሏቸዋል። አላፍርም። ለምን ነው የማታፍረው? የማዕዘን ራስ ድንጋይ የሆነው ክርስቶስ መሰረቴ ነው። እሱ ላይ ነው የቆምኩት። ዓለም በሙሉ ይቃወማል። ዓለም ተሰብስቦ አንድ ላይ ያፍራል እንጂ እኔ ለብቻዬ ከጌታ ጋር ሆኜ አላፍርም። ጮክ በሉና ኢየሱስ ያስመካል በሉ እስቲ። ለዛ አይደል የሚመካ ቢኖር ጠቢብ በጥበቡ አይመካ፣ አዋቂ በእውቀቱ። ይሄን ያለው አንደኛ ቆሮንቶስ የቤተ ክርስቲያናችን የኛ ብቻ ሳይሆን የዩኒቨርሳል የክርስቶስ ቤተ ክርስቲያን ሞቶ ነው አይደለ? የአንደኛ ቆሮንቶስ 1:23ን ከማለቱ በፊት ነው ጳውሎስ የዚህ ዓለም ፈላስፋ የታለ አለ። እኔ ሁሌ እቺን ሰብካት ድረስ የሚለኝ ጳውሎስ ቸርች ሰብስበው ነው የሚያወራው። ፈላስፎች ምናምን ላከ ቪአይፒ ለፈላስፎች ብሎ የግሪክ አይደለች ቆሮንቶስ፣ የአቴና ምናምን ፍልስፍና የጠገበ በሙሉ ተሰብስበው መጣ። የዚህ ዓለም ጠቢባን አለ፣ ከፈላስፎች ደግሞ ጠቢባንን አመጣ። ዋይዘስት ነን ክሪቲካል ቲንከርስ መጡ። አረገው ቤቱን በፈላስፋ በጠቢብ በምናምን በአዋቂ የዚህ ዓለም ፈላስፎች ይምጡ ብሎ ምድሪቷ ላይ የተመረጡ ፈላስፋ አዋቂ ምናምን ኢሊኩዌንት በቃ የጭንቅላታቸውን አይኪዩ ተጠቅመዋል የሚባሉ በሙሉ ሰበሰበና ጳውሎስ ቆመ። ጳውሎስ በይዞ ከሰው ጋር አይጣላም። ቃሉን ነው የሚያቀርበው። በቃሉ በኩል ነው የሚጣሉት። የዚህ ዓለም ፈላስፋ የታለ ሲል አለን፣ ጠቢባንስ አለን፣ አዋቂዎች አዋቂ ደግሞ የሚባለው ጳውሎስ ግን ይገርም ሰውየው ራሱ እኮ እዛው ተላለፈ ነው። በዚህ ሰበጣጥሮ የጠራቸው እንጂ እኔ አንድ ላይ ነበር የምጠራቸው። ጳውሎስ ግን አዋቂ ፈላስፋ ጠቢብ ምናምን የለያየው በሙሉ አቴና ምናምን ያውቃቸዋል። አለን ሲሉ በሙሉ ሰበሰበን። እግዚአብሔር አላቸው እሺ ሲሉ የዚህን ዓለም ጥበብ እሺ ከንቱ አላደረገም። ሰብስቦ ከንቱ ምናምንቴ አላረገውም ምን ሲል እንዴት ሲሉ የእግዚአብሔር ጥበብና የእግዚአብሔር ኃይል ክርስቶስ ነው። ማንም በጥበቡ አይመካ፣ ኃያል በኃይሉ አይመካ። የሚመካ ቢኖር ሰማይና ምድርን በፈጠረ ሁሉን በሚችል በእግዚአብሔር ይመካ። ሊያድንህ የሚችል እግዚአብሔር ብቻ ነው። ጥበብህ 1 ሰዓት እድሜ ላይ አይጨምርም። ዕውቀትህ ሴንቲሜትር ቁመት ላይ አይጨምርም። ያለ ነገር በሙሉ እስካሁን የመጣው ነው እንጂ ከዚህ በኋላ ላለ አይችልም። መመካት ካለብህ በእግዚአብሔር ተመካ። ማቴዎስ 21:42ን ላንብብላችሁ። 21:42 ምንድን ነው የሚለው? ኢየሱስም እንዲህ ተብሎ በቅዱሳት መጻሕፍት የተጻፈውን አላነበባችሁምን አላቸው። ማን ያለው? ጌታ ኢየሱስ ክርስቶስ። አለቱ ራሱ የማዕዘን ድንጋይ የሆነው ራሱ ቆሞ እንዲህ አለ፣ በቅዱሳት መጻሕፍት እንዲህ ተብሎ የተጻፈውን አላነበባችሁምን? ህዝቡ ምንድን ነው ጌታ ሆይ ሲሉት፣ ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። እግዚአብሔር ይህን አድርጓል፣ ስራውም ለዓይናችን ድንቅ ነው። ጌታ ኢየሱስ ክርስቶስ እንደዚህ አለ፣ የማዕዘን ራስ ድንጋይ ሆነ፣ እናንተ ግንበኞች የናቃችሁታልና እግዚአብሔር ይህንን አድርጓል አለ። ምን አረገ? እናንተ ግንበኞች የናቃችሁትን ድንጋይ የማዕዘን ራስ አረገው። ይህን ያረገው ማን ነው? እግዚአብሔር አረገው አለና በዓይናችን ፊት ስራው ድንቅ ነው። ያደረገው እግዚአብሔር ነው እና እንዲህ ስናየው በዓይናችን ፊት እንካን አታወጣለትም።
ኢየሱስ ክርስቶስን መስቀል ላይ ሰቅሎ መዳን በዚህ በኩል ብቻ ነው አለ። ስራው ድንቅ ነው። ይህንን ቃል ጴጥሮስ የጠቀሰውን ቃል ደግሞ ጳውሎስ ጠቅሶታል። ሮሜ 9 ላይ አውጡ። ሮሜ 9:33 ላይ እስቲ አውጡት። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነርሱም በማሰናከያው ድንጋይ ተሰናከሉ። ድንጋዩን እኮ ነው ይልና ይህም እነሆ ሰዎች ምን እንዲሉ እንዲደናቀፉ የሚያደርግ ድንጋይ እንዲወድቁም የሚያደርግን አለት በጽዮን አስቀምጣለሁ፣ በእርሱ የሚያምን አያፍርም። ያ ድንጋይ ምን አይነት ድንጋይ ነው አለ? አደናቃፊ ደግሞ የሚጥል ድንጋይ። የቅድሙ ምንድን ያሉት? የማዕዘን ራስ ድንጋይ፣ መመስረቻ የሆነ ድንጋይ የሚለውን ካላመንክበትና ደግሞ ካልተመሰረትክበት አደናቅፎ ሰው ተደናቅፎ ይወድቃል። ባይዘው በመሰረት ድንጋይ የሚደናቀፋለሁ። አራ እንተርፋለን እንዴ እንተርፋለን። እየተመላለሰ የሚወድቅ እኮ አለ። ደንቀፍ አድርጎት ድፍት ቢል የዘላለም ፍርድ እኮ ነው ይሄ። ጳውሎስ ይሄንን ለማን የጻፈው? ስለ እስራኤል አለማመን እኮ እየጻፈ ነው። የእስራኤልን አለማመን እኮ ነው። እግዚአብሔር አስቀመጠ የማዕዘን ድንጋይ አለ። እና እንዲደናቀፉና እንዲወድቁ ነው አለና ይኸውላችሁ መደናቀፊያና መውደቂያ ነው ካለ በኋላ ምንድን ነው የሚለው? የመጨረሻው ቁጥር በእርሱ የሚያምን አያፍርም። መሰናከያ ነው ጳውሎስ። እኛ አይሁዳውያን አንቀበለውም። እንዴት እንደተወለደ እናውቃለን። እኛ መሃል ነው ያደገው። አስተዳደጉን እናውቃለን። ሲሞትም የሞተው እርቃኑን እንደውም በዴ መስቀል ላይ ነው። አንቀበለውም ሲሉት እግዚአብሔር ያስቀመጠው ድንጋይ ደግሞ መደናቀፊያና መሰናከያ ነው እንዴ? ማነው አስቀማጭ? እግዚአብሔር እኮ ነው። ኢየሱስን እናውቀዋለን ይላሉ። እኔ አንድ በጣም የምትገርመኝ ቃላለች ዮሐንስ ወንጌል ምዕራፍ 8 ትዝትላችኋለች። ጌታ ኢየሱስ ክርስቶስ ከአይሁዳውያን ጋር የተነጋገረባት ክፍልና ባይዘ አይሁዳውያን መጥተው ለዛውም ስሙኝ፣ ዝም ብሎ አይሁዳውያን አይደሉም፣ ያመኑት አይሁድ ነው የሚለው። ያመኑት አይሁድ መጥተው አናገሩት። ከሰማይ ምልክትን ስለማሳየት ምናምን ሲነግሩት አላሳይም አላደርግም አላቸው። በጣም ትንሽ ኦፌንድድ ነው ኢየሱስ። በእርግጥ አንዳንድ የሚናገራቸው ቃላቶች ቀላል አይደሉም አይደል? የሚሰብሩ ነገር ናቸው። እናንተ የፉኝት ልጆች ምናምን አለ። ከአባታችሁ ከዲያብሎስ አለ ሲል አሉት። እኛ ከአባታችን ከአብርሃም ያመኑ እኮ ናቸው ሲከተሉ የነበሩ። እኛ ከአባታችን ከአብርሃም ነን። እንደውም እንዳንተ እንደዚህ በኃጢአት በምን የተወለድን መሰል አናቅም እንዴ? እንደው ዝም ብሎ የሆነች ተአምር ስታደርግ ተከተልህ እንጂ እኮ ወደ ኋላማ ከጠየከንማ አንተ እኮ እንዴ በኃጢአት ነው የተጸነስኩ አሉት። ብዬ ነበር አለ ኢየሱስ። ከዲያብሎስ ነው ከአባታችሁ ናቸው አላቸው። በኃጢአት የተጸነስኩ ሲሉት ብዬ ነበር እኮ አለ። ከአባታችሁ ከዲያብሎስ አለና ከዛ ምንድን ነው ያላቸው? እኛ የአብርሃም ልጆች እንዴ? አብርሃምማ ቀኔን ናፈቀ። አብርሃምማ እምመጣበትን ቀኔን ናፈቀ። ጓጉቶ እንደዚህ ብሎ ቀኔን ናፈቀ አለና አብርሃም ሳይወለድ እኔ ነኝ አለ። አንዱ ከባድ አይሁዳዊ ሰብሮ የሚጠልቃል። አባታችን አብርሃም ምናምን ሲሉት አብርሃም ገና ሳይፈጠር እኔ ነኝ፣ ወደ ኋላም ወደፊትም ለዘላለም እኔው ነኝ አለ። እኔ ሲል ተሰናክለውበት ተመለሱ። ተሰናከሉ በማዕዘን ራስ ድንጋይ። ጳውሎስ እንደዚህ ያለ መደነቃቀፊያና መውደቂያ አለና ግን ከዛ ከሚደናቀፍ ሕዝብ መሃል ደግሞ በእርሱ የሚያምን አለ፣ አያፍርም። እስቲ አሜን በሏ። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ የተመሰገነ ይሁን። አንደኛ ጴጥሮስ ላይ ምዕራፍ 2 ላይ ቁጥር 7 ላይ ራሱ ይሄ ሰባኪ ከ10 ዓመት በኋላ አንደኛ ጴጥሮስን ጳንጦስ፣ ገላትያ፣ ቀጰዶቅያ፣ እስያና ቢታንያ 5 ከተሞች ላይ ተበትነው ለነበሩ ሰዎች ደብዳቤ ሲጽፍ አንደኛ ጴጥሮስ ምዕራፍ 2 ቁጥር 7 አሁን ዛሬ ቆሞ እየሰበከ ነው። ያኔ ደግሞ ትንሽ እድሜውም ሄድ ነገር ብለዋል። አይ ቲንክ ምናልባት 50ዎቹ አካባቢ ነው ኤዲው እና እሱም ትንሽ እድሜው ሄድ እያለ ነው እና አንደኛ ጴጥሮስን ሲጽፍ ምዕራፍ 2 ቁጥር 7 ላይ እኛን ሕያዋን ድንጋዮች
ይለናል። አሁን እኛ ሕያዋን ድንጋዮች ነን ይልና አንዳችን በአንዳችን እየተገጣጠምን ለእግዚአብሔር ሕያው የሆነ መስዋዕት ለማቅረብ የምንሰራ የክቡር እግዚአብሔር ቤተ መቅደሶች ነን። እኛ ምንድነን? ሕያዋን ድንጋዮች። ድንጋይ ብቻ አይደለንም፣ ሕያው ድንጋይ። እስቲ አሜን በሏ።